እብስትዬ ዛሬ ጥሩ ስራ ሰራች። ወይዘሮ ይፍቱን እንግዲህ መቀስ እግሯ ላይ ሰክታባት አመለጠች ማለት ነው። ግን ያው የሚመጣበት ነገር ከባድ ቢሆንም ለዛሬው ግን ጥሩ ስራ ሰርታለች ብዬ ተስፋ አደርጋለሁኝ። ወይዘሮ ይፍቱ እንግዲህ ታፈስዬን ከቤት አባረረቻት ማለት ነው። ምክንያቱም ሴራዋን ስላየችባትና መድኃኒቱን ስለቀየረችባት ብቻ ተናዳ ከቤት አባረረቻት። እስከ ዛሬ ለካ እብስት ሽባ ያልሆነችው እሷ መድኃኒቱን እየቀየረችብኝ ነበረ። አሁን ጠላቴን አውቄያለሁ ስትል እንግዲህ ልጅቷን ቀጥቅጣ ከቤት አባረረቻት። አቶ አለምም ማንም አያውቅም ማለት ነው። እንግዲህ ከባድ ችግር ተፈጠረ ማለት ነው። እብስትዬም እንዴት እንደዚህ ታደርጋለች? በእኔ ምክንያት ነው። ለእኔ ጥሩ የሚሆኑ ሰዎች እዚህ ቤት ውስጥ አይቆዩም። አብነትም በእኔ ምክንያት ነው እንደዚህ የሆነው እያለች እንግዲህ ወቀሳ አበዛች ማለት ነው። በአምላክ ግን እብስትን ይወዳታል እኮ እንዴት እንደሚያታያቸው በስስት ነው አይኗን እያየ የነበረው። እና ከዛ በኋላ እንግዲህ አቶ አለምን መጣ። ልጆች ምን ሆናቸዋል? እብስት ማነች? ታፈስ የታለች? እንዴ አንተ ልጅ አማሃል? ታፈስ የታለች? የት ነች? እኔ ምን አውቃለሁ? ከዛ በኋላ እንግዲህ ተደናገጡና ቆሙ ማለት ነው። ወይዘሪት ሄርሜላም ደግሞ አውቃ እንግዲህ የዛ ቤት መግቢያ እንዲሆናት እብስት እግሯ ላይ ተደፍታ ይቅርታ ጠይቀቻት። እምላለው እኔና በአምላክ መሀል ምንም ነገር አልተፈጠረም። ያንን ያደረግኩት ለእናቴ ስል ነበረ፣ እሱም አልተሳካልኝም። ግን ደግሞ በእኔና በማምላክ መሀል ምንም የተፈጠረ ነገር የለም። እብስትዬ እመኝኝ፣ አሁን ይቅርታሽን እሻለውኝ፣ ይቅርታ አድርጊልኝ አለቻት እግሯ ላይ ወድቃ። ከዛ በኋላ አመኗት ማለት ነው። ከዛም እነሱ ካመኗት በኋላ እንግዲህ ምን ማድረግ ነበረባት? ይሄ ማን ነው? አቶ አለም ጋራ ተገናኘች። አቶ አለም ጋር ከተገናኘች በኋላ እሱም ቤተሰቡን ማን ነው? እብስትን ነው። ሌላ ምንም የሚያደርገው ነገር የለም። እብስትን በቃ እብስትን ልጁ እንዲያገባት ተነጋግረዋል ማለት ነው። ማለት አብነት እንዲያገባት እና በሱ ቤት አብነትና እብስት ምንም የሚተዋወቁ አልመሰለውም። ሞኙ ማለት ነው። አሁንም ዛሬም እሱን እያሰበ ነው ያለው። ያ ነገር ደግሞ በጣም የተሳሳተ ነበረ። ስለዚህ ከዚህ በኋላ እንግዲህ የሚሆነው ምንድን ነው? አሁን የእንትናን አበሳ ታበዛዋለች። መቼም አምልጣ የትም አትሄድም። አቶ ይፍቱም አውቆ ያስመስላል። ገባችሁ አይደለ? ያስመስላል። አቶ ይፍቱ ስራ ማነው? አቶ አለም ያስመስላል። ልክ ህብስት እንደተጎዳች ምናምን አድርጎ እንትን ሊል ይችላል፣ አውቆ ማለት ነው። ለምን ያን ነገር እሱ አሁን የሚፈልገው አብነት ልጅቷን አግብቶ ንብረቱ ወደሱ እንዲመጣ፣ ከዛ በኋላ ወደ አብነት የዞረው ንብረት ወደሱ እንዲዞር ሀሳቡ እንደዛ ነው ማለት ነው። እንግዲህ ከዚህ በኋላስ ምን አይነት ነገር እንደሚፈጠር ምንም የምናውቀው ጉዳይ የለም ማለት ነው። ዞሮ እንግዲህ ለዛሬ ብታመልጥም ግን ደግሞ ቀጣዩ ምን እንደሚፈጠር ምንም የምናውቀው ጉዳይ የለም ማለት ነው። ስለዚህ ወይዘሮ ይፍቱ ስራ እንግዲህ አንቺ ደናቆርት እሰራልሻለሁ፣ እኔ ይፍቱ ስራ ምንም ነገር አምልጦኝ አያውቅም ስትል እንግዲህ በቁጣ ገለጸች ማለት ነው። ታዲያ አቶ አለም ምን ትመስላለች ስላላት ብቻ ሰማይ ነክታ ፍርጥ ልትል ምንም አልቀራትም ነበር። እኔን ነው ምን ትመስላለች አለው ይሄም አይረባ ሰውዬ እያለች እንግዲህ ያዙኝ ልቀቁኛለች ማለት ነው። ይሄ ሰውዬማ ሰሞኑን ትክትክ አድርጎታል። የሆነ ያሰበው ነገርማ አለ። እንዴት ነው እንደዚህ ያደረገው? ቆይ እንዴት? ማን ነው እንደዚህ ልብ ልብ የሰጠክ? አቶ አለም እኔ ይፍቱ ስራ ምንም ነገር ፈልጌ እንደማያመልጠኝ ታውቃለህ። ስለዚህ የሆነ ያሰብከው ነገር ካለ ከአሁኑ እንድታቆም አሳስባለሁ እያለች እንግዲህ ብቻዋን ማውራት ጀመረች ማለት ነው። እንግዲህ አቶ ይፍቱ ማነው አቶ አለም እብስት ለአብነት ሊድራት እየፈለገ ነው። አብነት የምር ባያገባትም በአምላክ እንደሚወዳት አብነት ጠንቅቆ ያውቃል። ያንን ነገር ማድረግ እንደማይችልም ያውቃል። ግን ያው ለሰውየው ልጅቷ ከምትሞት
እሱ ቢያገባት ይሻላል የሚለውን ነገር እኔ ባገባት ይሻላል የሚለውን ነገር ስለመረጠ ብቻ ነው ማለት ነው። አብነት እንግዲህ እንዳያችሁ ታሞ ቁጭ ብሏል። ሰውየውም ስራው ይፍጠን፣ ጊዜ የለንም፣ ስለዚህ ቶሎ ብለን መጨረስ አለብን እያለ እንግዲህ ነገሮቹን እያንዛዛቸው ነበረ ማለት ነው። እንግዲህ ከዚህ በኋላ ደግሞ ምን እንደሚፈጠር ምንም የምናውቀው ጉዳይ የለም። አላቅም እውነት ለመናገር ምን እንደሚፈጠር። ስለዚህ አለም እንግዲህ ልጁን አውቆ ልጄ ይላታል እሷ ፊት፣ እሷ ዞር ስትር ደግሞ ሌላ ነገር ይላል ማለት ነው። እና ምን አይነት ሰው እንደሆነ ራሱ በጣም ነው ግራ የሚያጋባኝ ማለት ነው። ልጅቷ ደግሞ ይሄንን ጸባዩን እያየች የእውነት የሚወዳት እየመሰላት በቃ አባዬ ይወደኛል እንዴ እውነት ወላጅ አባቴ ነው እንዴ እያለች ትሸወዳለች። ሴትዮ ስንቴ ተናገርኩኝ ግን እንደዚህ እንዳትጃጃይ ብዬ። እንዳትጃጃይ ያላልኩሽም እንዴ? ሰውየው አባትሽ አይደለም፣ ሊሆንም አይችልም። እሱ ወጥመድ ውስጥ እየከተተሽ ነው። ትሰሚኛለሽ? ይሄ ሰውዬ የምታምኝ ከሆነ መቼም ሰው አትሆኝም። እሱ አንቺን እያጃጃለሽ እና ወጥመድ ውስጥ እየከተተሽ ነው። ከዛ የሚፈልገውን ነገር ያደርጋል። አባት ትላለች እንዴ? አባትሽ ቢሆን ሞትሽን ይመኝልሻል እንዴ? ስለዚህ ብትጠነቀቂው ይሻልሻል ሲላት እንግዲህ በቁጣ ገለጸላት። ከዛ በኋላ እሺ በቃ አትቆጣኝ። እንዴት አልቆጣሽም? አንቺ እንደ ልጅ ትሆኛለሽ ሁልጊዜ። ይሄ ሰውዬ ያንቺ አባት ሊሆን አይችልም። የአባት ጨካኝ የለውም የፈለገ ነገር ቢሆንም ብሎ እንግዲህ በአምላክ ነገራት ማለት ነው። በአምላክና እንግዲህ እብስትዬ ይጣመራሉ። የጊዜ ጉዳይ ቢሆንም ግን ታፈስዬ መመለስ አለባት። የድራማው ድምቀት ታፈስ፣ የምር ታፈስዬ መመለስ አለባት። ታፈስ ካልተመለሰች በጣም ያስጠላል። እንግዲህ ዞሮ ከዚህ በኋላ አቶ አለም ምን አይነት ነገር እንደሚገጥመው ጠንቅቆ ያውቃል ማለት ነው። ለምን ብዙ ቻሌንጆችን ብዙ ስቃዮችን ነው የሚያሳልፈው ማለት ነው። እና ከዚህ በኋላ ደግሞ እንግዲህ አብረን የምናየው ነው የሚሆነው የሚመጣውን ነገር። ሲቀጥል ደግሞ የሰው ልጅ ምን ጉድ እንጃ። እኔ ብቻ በምን ቃል እንደምገልጸው ራሱ ግራ ነው የሚያጋባኝ አቶ አለም ነገር እና ማስመሰሉ ቀጥሎበታል። ስራዬን የምታበላሽብኝ አንቺ ነሽ፣ በመሀል እየገባሽ በመሀል አትግቢ ያላልኩሽም እንዴ? ይሄ ስራ የኔ ብቻ ነው። ምን ነው እኔ የማቀዳቸው እኮ አንዳቸውም ተበላሽተው አያውቁም። አቶ አለም ምንድን ነው እንደዚህ እምቡር የሚያደርግህ? ስለዚህ እኔ ይፍቱ ስራ አንድም ነገር አስቤ ተበላሽተውብኝ አያውቅም። ግን ያቺ ደናቁርት አንተ ነህ ለካ መድኃኒቱን የቀየርከው ስትለው፣ የምን መድኃኒት አንቺ የምን መድኃኒት አላት። እንደማያውቅ ሰው እኮ ነው። ያውቃል እኮ ሁሉንም ነገር። ዞር በል እንደማያውቅ ሰው አትሆንብኝ ደግሞ። የምን መድኃኒት ይለኛል እባካችሁ። ከዛ በኋላ እንግዲህ ህብስትዬም ወይዘሮ ይፍቱን በስነ ስርዓት ልታወራት አይደለም ቆማ እንኳን ልታያት አትፈልግም። እንግዲህ በስተመጨረሻ መቀስ እጇ ላይ እግሯ ላይ ሰክታባት የወይዘሮ ይፍቱ ስራ እንግዲህ እየጮኸች ነበረ። በዛ ሰዓት ማንም የለም። ህብስትዬ እንግዲህ ቀጣይ የሚመጣባትን ነገር ደግሞ መጠበቅ አለባት በተስፋ ማለት ነው። መቼም ሰው አታረጋትም፣ ይሄ እርግጠኛ ነኝ። ወይ ጉዷ ፈላ። አትለቃትም፣ በቃ አይገልጸው። ስለዚህ ድምጻችን ተሰምቶ ታፈስዬ ትመለስልን። ታፈስዬ ድምቀት ናት። ሁሉም ነገር ሲጀመር ታመጣታለች እንጂ አላያቸውትም? ወንበር ላይ ቁጭ ብላ የጅብራ መስላ ደስቱን እንኳን ማማሰል እንኳን አትችልም። ታፈስዬ ጨዋታዋ ብቻ በቂ ነው ከሁሉም ነገር። ዞሮ እንግዲህ ከዚህ በኋላ ያው ህብስት ፈተናዋ ይበዛል። በጣም ነው የምታሰቃያት ከዚህ በኋላ እመኑኝ ማለት ነው። ወይዘሮ ይፍቱ ህብስትን በጣም ነው የምታሰቃያት። ምክንያቱም ዛሬ ያደረገቻትን አይታችኋል አይደለ? ቀጣይ ደግሞ ትገለኛለች ስለምትል በቃ የምታደርገውን ነገር እንኳን ላታውቀው ትችላለች ወይዘሮ ይፍቱ ስራ ማለት ነው። እናም ህብስትዬ እንግዲህ ዛሬ ታሪክ ሰርታ አምልጣለች። እንግዲህ ቀጣዩ ደግሞ ፈጣሪ እሱ ይሆናት እንጂ ብቻ ከባድ ነገር እንደምታስተናግድ ነው የሚሰማኝ ማለት ነው። እና በአምላክ ጥያት ባልመጣው ይሻለኝ ነበር እንዴ። እችን ልጅ የሆነ ነገር ታደርጋትና ጸጸቱ የነው የራሴ ነው እያለ ነበረ። ለምን ጥላሃት መጣ ታዲያ? ሴትየዋ ከፈሳሽ ተጣላች ነች። አሁንም የሆነ ነገር ልታደርጋት ትችላለች። በአምላክ ምን ሆነ ጥላሃት የመጣኸው ሲለው ነበረ
አብነት ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ በስትዬ ዛሬ ታሪክ ሰርታለች ማለት